ጽናት ምን እያደረግሽ ነው? ምንም እያደረግኩ አይደለም። አጋጣሚ ሲደብረኝ የድሮ ፎቶዎችን አውጥቼ እያየሁ ነበር። ምን ያህል እንደተቀየርኩ ለማወቅ ብዬ ነው። ስትታይ ግን የደነገጥሽ ነው የምትመስለው። ምን የተፈጠረ ችግር አለ ወይ? ለኔ የምትነግሪው ነገር? ለጊዜው ምንም የተፈጠረ ነገር የለም። ደግሞ ላንተ ምንም የምነግረው ነገርም የለኝም። እንደሱ ከሆነ በጣም አሪፍ። ግን ምን? አሁን ያልሽውን ነገር ታውቂዋለሽ? አዎ፣ የራሴን ፎቶ ከድሮ ፎቶዎቼ ጋር እያመሳሰልኩ ነበር። ምን ነው ችግር አለ? አይ እንደሱ ማለት አይደለም። ቤቱ ሲደብረኝ አልሽ። እኔ ደግሞ ቤት ስመጣ አልነበርሽም። የሆነ እቃው ላይ ላይቼ ነበርና አጋጣሚ ደግሞ ሮማን ቦታውን ታውቀው ነበር። ልገዛው ፈልጌ ነበር የወጣሁት። እነሱ እንዲያመጡልሽ ማድረግ ትችይ ነበር እኮ። ያው እኔማ በዛው እግሬ ማፍታታት ከቻልኩ ብዬ ነው የወጣሁት። እሺ እንደዛ ከሆነ እኔም ዛሬ በጊዜ ከስራ ስለወጣሁ አብረን ወክ እናደርጋለን። በጣም ደስ ይለኛል ካንተ ጋር ወክ ባረግ። እሺ በቃ ማን ነው? እኔ ጋሽ አትንገጥ። እኔ ቀስ ብዬ ገብቼ ነው። አይ አንተስ ከሆንክ ጥሩ። ምን ነው የተፈጠረ ችግር አለ እንዴ? አይ ምንም የለም። እኔማ ቤት ብቻዬን ከምቀመጥ አንተን ላውራ ብዬ ነው። በእርግጥ ብቻዬን እንዳልሆን ብለህ መምጣት ጥሩ። ግን ሮቢ ግን ምን? አይ እንዲሁ ነው የኔ ልጅ፣ እንዲሁ ነው። እኔማ ቤት ውስጥ ብቻዬን ሲደብረኝ ወደ አንተ መጣሁ። ጥሩ አደርጋለህ የኔ ልጅ። እዛ በድብርት ብቻህን ከምትሆን ከኔ ጋር ማውራቱ ጥሩ ነው። እንኳን የመጣ ደግ አድርገሃል። አዎ ጋሼ፣ እኔም እኮ ለዛ ነው የመጣሁት። የኔ ልጅ እኔ በህይወቴ በጣም ብዙ ነገር አይቻለሁ። በጣም ብዙ ነገርም አሳልፌያለሁ። አውቃለሁ ጋሼ። ይኸውልህ የኔ ልጅ ደስታንም ሆነ ሐዘንን፣ መለያየትንም ሆነ መገናኘትን፣ ወዳጅነትንም ሆነ ጠላትነትን ብቻ ብዙ ነገር አይቻለሁ የኔ ልጅ። ይኸውልህ የኔ ልጅ ልትነግረኝ ያሰብከው ነገር ካለ አውራኝ፣ ችግር የለውም። አይ ለጊዜው እንኳን ምንም ነገር የለም። ይኸውልህ የኔ ልጅ እንደዛ ከሆነ ወጣትነቴ ላይ የተፈጠረውን አንድ ነገር ልንገርህ። ምንድነው ጋሽ? የኔ ልጅ ሲወራ በጣም ተራ ይመስላል። በልጅነቴ ያየሁትን ነገር አሁን ላይ ሳስበው እንኳን አየሁት እላለሁ። ይሄን ያህል ምን ቢፈጠር ነው? ቆይ ነገሩ ምን መሰለህ? እኔ ገና የ9ኛ ክፍል ተማሪ እያለሁ፣ እሺ ወቅቱ ከ8ኛ ክፍል 9ኛ ክፍል ገብቼ ወደ ሃይስኩል የገባሁበት ጊዜ ነበር። ሃይስኩል ገብቼ 9ኛ ክፍል እየተማርኩኝ አንዲት ልጅ አየሁኝ፣ ተዋወቅኩኝ። በምን አይነት መንገድ ነው የተዋወቃችሁት? የኔ ልጅ ችግሩ እሱ አይደለ። ባይን ፍቅር ተይዤ እዛ እዚህ ስል ድንገት አንድ ወሬ ጆሮዬ ጥልቅ አለ። የምን ወሬ ነው ጋሽ? የልጅቷ ወንድም አገር ያቀለጠ ዱርዬ ሰው በማስፈራራት የሚታወቅ መሆኑን አወቅኩኝ። እና ይሄን እንዴት አወቅ አንተ? እሷ ሰፈር ይኖሩ የነበሩ ጓደኞቼ ሊገለኝ እንዳሰበ ሲነግሩኝ በድንጋጤ ውሃ ነበር የሆንኩት። እሺ ቆይ አንተስ ከዛ በኋላ ምንድነው ያደረገው?
ድፍን 6 ወር ሙሉ እሱ እንዳያየኝ በመሸማቀቅ ተማርኩኝ። ቆይ አልያዘኝም። ድፍን 6 ወር ሙሉ ሳልዘናጋ ፊቴንም ሆነ ጀርባዬን ሳይ ስለነበረ በፍጹም ሊይዘኝ አልቻለም። ይገርማል። አለመያዝ የገረመ አይደል የኔ ልጅ? አዎ በጣም እንጂ። ግን በጣም የሚገርመውን ነገር ልንገር። በሰዓቱ እኮ ቢይዘኝ ከካልቾና ከጥፌ የዘለለ ላይሆን ይችል ነበር። ቆይ እንዴት? ድፍን 6 ወር ሙሉ ከምሸማቀቅ ቢይዘኝ ይሻል ነበር እንዴ። ተያዝኩ አልተያዝኩ የሚለው መሳቀቅ እኮ ገደለኝ ሮቢ። በዚህኛው መንገድ እንኳን አላሰብኩትም ነበር። አዎ የኔ ልጅ፣ እዚች ዓለም ላይ በጣም አስቀያሚው ነገር ፍርሃት ነው። ፍርሃት። አንዴ ነፃነትን አውጀ እንደፈለክ ብትሆን ይሻላል። እንዴት እንደዚህ ልትለኝ ቻልክ ጋሼ? የኔ ልጅ፣ እንዴት በሩን ከፍተህ በፍራቻ እንደገባህ እኮ አውቄያለሁ። ነፃ ባትሆን ይሻላል በፍራቻ በነፃነት ከምትኖር። ጋሼ እውነቱ ስነግርህ እንዴት ልታውቅ እንደቻልክ አላውቅም፣ ግን በጣም ግራ ገብቶኛል። ምን ማድረግ እንዳለብኝ ድረስ ግራ እስከሚገባኝ ድረስ በጣም ፈርቻለሁ ጋሼ። እባክህ ሁሉንም ነገር በግልጽ ንገር። በሽታውን የተናገረ ሰው መድኃኒቱን አያጣም። ስለዚህ አትፍራ፣ ንገረኝ እባክህ የኔ ልጅ። ምን ነው? ፊትሽን ጥለሽዋል እኮ። በሰላም? የሆነ ነገር እያሰብኩ ነበር፣ ለዛ ነው። ምን አይነት ሐሳብ ነው እያሰብሽ ያለሽው? የሆነ ሐሳብ እያሰብኩ ነበር። አስበው እስኪ እኔ የሆነ ሙሉ ልብስ ለብሼ ጫማ አድርጌ የሆነ ቢሮ ውስጥ ስገኝ አስበዋል እኮ። እንደዚህ ያደረገሽን ነገር ንገሪኛ። ሌላም በጣም ብዙ ነገር እያሰብኩ ነበር። 2 ልጆች ወልጄ ልጆቼ ስራ ቦታ ይመተው ሲበጣበጡኝ አስበዋል ምን ያህል ደስ ሊል እንደሚችል። ይሄን ነገር ነው ታስቢ ነበር? በጭራሽ እኔ ከዚህ ሐሳብ መንቀት አልፈልግም። ምክንያቱም ሁሌም ወጣ የምትገባ ሴት የምትሰራ ሴት ነው መሆን የምፈልገው። አንቺ እንዲሆን ከፈለግሽ ሁሉንም ማድረግ እንችላለን። ከነገ ጀምሮም ድርጅቱ ስራ መቀጠል ትችላለሽ። ጽናቴ፣ አንቺ ፈልገሽ ምንም አይሆን ነገር የለም። የዓለም ጫፍ መሄድ ካለብኝም እዛ ድረስ ሄዳለሁ። አውቃለሁ እኔ ምንም አድርግልኝ ብዬ የምታደርግልኝ ሰው ነህ። በዛ ላይ ደግሞ ጥሪው እንኳን ብባል የምጠራው አንተን ብቻ ነው። በእኔ እንዴት ስለተማመንሽ በጣም ደስተኛ ሆኛለሁ። የእውነት ፈጣሪ እንዳንተ አይነት የምተማመንበት ሰው ስለስጠኝ በጣም ነው የማመሰግነው። እኔም ጽናቴ፣ ለኔም እንዳንቺ አይነት ከቆንጆ ሁሉን አሟልቶ የሰጠሽኝ ሴት ስለሰጠኝ አምላኬን ሁሌ አመሰግናለሁ። ለማንኛውም ትንጻዩ ከበድ ስለሚል በጊዜ እንግባ ይሻላል። እሺ። እንዴት እንደዚህ አይነት ነገር ትደብቀኛለህ የኔ ልጅ? አላውቅም ጋሼ፣ በቃ ግራ ገብቶኛል ጋሼ። በጣም ነው የጨነቀኝ። አይዞህ የኔ ልጅ፣ በቃ ተረጋጋ እሺ። ሮቢ። አቤት ጋሼ። ተረጋጋ እሺ የኔ ልጅ። ጋሼ እንዴትም መረጋጋት አልችልም። የኔ ልጅ፣ አለመረጋጋት ብዙ ዋጋ ሊያስከፍል ይችላል። ወደድክም ጠላህም ይኸውልህ ዋጋ ያስከፍልሃል። መረጋጋት ግዴታ አለብህ። እሺ ቆይ አንተ ምን እንዳደርግ ነው የምትመክረኝ? የኔ ልጅ ትንሽ መረጋጋት አለብን። ይኸውልህ ካልተረጋጋን ምን እንደሚገጥመን አናውቅ። እንዴት? ሮቢ፣ ምናልባትም እያሱ እኮ ይህንን ወንጀልን ተጠቅሞ የዘላለም እስረኛው ቢያደርግህስ? ይኸውልህ የኔ ልጅ፣ ይህንን ነገር አንተና እያሱ ብቻ የምታውቁ ከሆነ የሆነ ነገር ኮሽ ባለ ቁጥር እንደማስፈራሪያ ይጠቀመዋል። እሺ ቆይ እኔ ምን ላድርግ? የኔ ልጅ የደፈረሰው እስኪጠራ ድረስ መረጋጋት አለብህ። ከዛም በኋላ ነገሮችን ከተስተካከሉ በኋላ
ሄደ እጅን መስጠት ለፖሊስ ካለብን ትሰጣለሽ። አይዞህ። ከዚህ ውጭ ምን ሌላ አማራጭ አለ? እንዳልኩኝ እኔ ምንሽ ጽናት ቅድም ስትመጪ እኮ ባዶ እጅሽን ነው የመጣሽው። ምንም ዕቃ አልያዝሽም እኮ። አዎ ምንም ዕቃ አልያዝኩም ነበር። እንዴ ልትገዣል እንዴ እርሺው? አዎ ኦንላይን ላይ ሳየው ቆንጆ ዕቃ መስሎኝ ነበር፣ ግን በአካል ሄጄ ሳየው ብዙም አልወደድኩትም። ለዛ ነው የተውኩት። አዎ ልክ ነሽ። ያልወደድሽውን ዕቃ መግዛት የለብሽም። ጥሩ አደረግሽ። አዎ ለዛ ነው የተውኩት። ግን እርግጠኛ ነሽ ሱቅ ነበር የሄድሽው? አዎ ሱቅ ነበር የሄድኩት። ይሄ ደግሞ ምን አይነት ጥያቄ ነው? እኔ እንጃ፣ እኔ ምን አውቃለሁ። ግን አመጣጥሽ በጣም ነበር የሚያስደነግጠው። አይ ምንም አልሆንኩም። ውጪ ስለነበርኩኝ ፀሐይ መቶኝ ነው የሚሆነው። አሁን መውጣት ስለምትጀምሪ ይህን ፀሐይ ብትለምጂው ይሻልሻል። አዎ እንደዛ ይሻለኛል። ለምንድን ነው ጽናት ፀሐዩን መለማመድ ያለባት? እንዴ ማየ አልነገርንሽም እንዴ? ምንድን ነው የነገራችሁኝ? ምንም አልነገራችሁኝ። ምነው አዲስ ነገር አለ እንዴ? አዎ አለ። ጽናት ከነገ ጀምሮ ድርጅት ውስጥ መስራት ትጀምራለች። ለዛውም ደግሞ የኔ ምክትል ስራ አስኪያጅ ሆና። ምንድን ነው የምታወራው እያሱ? እየቀለድክ አይደለም አይደለ? ምን ነው ለምን ደነገጥሽ? እና ደግሞ በዚህ ሰዓት እያሱ ለምን ብሎ ይቀልዳል? በጣም ጥሩ ውሳኔ ነው። ምን ነው ጽናት የኔ ድርጅት ውስጥ ምክትል ስራ አስኪያጅ ሆና መስራት ነው ልትደርሺው? አይ እንደው አሁን ስትነግሩኝ አዲስ ነገር ሆኖብኝ እንጂ የጽናት ድርጅት ውስጥ መስራት ለምን ረብሸኛል? ግን ደግሞ በጣም ያስደነገጠች ነው የምትመስለው። አይ እንደሱ አይደለም የኔ ልጅ፣ መስሎሽ እንጂ አልደነገጥኩም። በሉ አሁን እራታችን እንብላ። እየበላችሁ ብሉ። በጣም ጥሩ። ደህና አደርሽ? እንዴት አደርሽ? ምንድን ነው በዚህ ጠዋት አይሻለሁ ብዬ አልገመትኩም ነበር። ምን ማለት ነው በዚህ ጠዋት አይሻለሁ ብዬ አልገመትኩም ማለት? ይሄ ምን ጥያቄ ያስፈልገዋል ብለሽ ነው? ትናንት ከየሱ ጋር እያወራሽ አልነበር እንዴ? እና ታዲያ ይሄ እኔን እዚህ ከማግኘት ጋር ምን ያገናኘዋል? በደንብ ያገናኘዋል እንጂ ጽናት፣ ትናንትም ላኮ ለወጣ ነው እዚህ ቤት ስራ አልሰራም እያልሽ ነበር። መቼስ ውጭ አላድርም። በዛ ላይ ደግሞ ስራ ለመሄድ ሰዓት መድረስ አለበት አይደል? ያናደድሽ ነገር አለ እንዴ? እኔ ምንም ያናደደኝ ነገር የለም። ምን ነው ግን አንቺ ለምን ጠየቅሽ? ከወትሮ ተለየብኝ አነጋገርሽ፣ ለዛ ነው የጠየቅኩሽ። የሆነ ነገር ያናደድሽ ይመስለኛል። ምንም የተለየ ነገር የለም እና ደግሞ አልተናደድኩም። ለማንኛውም ቁርስ ደርሷል። እያሱን ቀስቅስሽውና አብረን እንበላለን። ዛሬ እኮ እያሱ ቤት ቁርስ አይበላም። ለምን? ዛሬ እኔም እያሱም እዚህ ቁርስ አንበላም። ምክንያቱም የኔን ስራ መጀመሪያ አስመልክተን ቁርስ ውጭ እንደምንበላ ተነጋግረናል። በጣም ጥሩ ነው። እንደዛ ከሆነ አንድ ማወራው ጉዳይ አለኝ፣ ሄጄ አወራዋለሁ። አይ የለም። ምን? መኪናው እኮ አለች። እኔ ትንሽ አርፍጄ እንደምገባ ስነግረው። በጣም ጥሩ ነው ያደረገው። እንኳን አስታወሽ። ለማንኛውም ወረድና ልዘገጃጅ። ዋደስ ተዘጋጅ። ከደሌ ወርድሽ ወርቼ ልዘጋጅ።
ከደረጃ ላይ ታች አወርዶ ማለት ወርጄ ልሳቀስ ትላለች። ለነገሩ እሱ ነው የምታደርግ ያስጠቃኝ አሳማ ልጄ። ምንም ደህና አትመስልም። የተፈጠረ ነገር አለ እንዴ? እያሱ የምርን ነው እንደዚህ አይነት ጥያቄ የምትጠይቀኝ? አዎ ጠይቃለሁ። ለምን አልጠይቅህም? እኔ እኮ ያጠፋሁት እኮ የሰው ነፍስ ነው፣ የዶሮ ነፍስ አይደለም። እንዴት እንደዚህ አይነት የማይረባ ጥያቄ ትጠይቀኛለህ? የተፈጠረው ነገር ተፈጥሯል። አንተ ደግሞ ሆን ብለህ ሰው ለመጉዳት አለም እንዲያደረከው። ስለዚህ በቃ ተወው። አልችልም፣ መተው አልችልም። እያሱ አንድ ነገር ስማኝ፣ የሟቹን ቤተሰብ አግኝቻቸው ነበር። ምን? አዎ አሁን ሁሉን ነገር በገንዘብ ፈተነዋል። ስለዚህ አንተ ከዚህ ጀምሮ በነፃነት መንቀሳቀስ ትችላለህ። ቆይ እንዴት እንደዚህ ሊሆን ቻለ? እዚህ ምድር ላይ ገንዘብ ማይፈታው ምንም ነገር የለም ሮቢ። ሁሉንም ነገር ያስተካክለዋል። አልገባኝም። ለሟች ቤተሰብ የሚያስፈልጋቸውን ነገር ሁሉ አደረኩላቸው። እነሱም በቃ ክስ አያስፈልግም ብለው ነገሩን ትተውታል። ግን አንድ ማወቅ ያለብህ ነገር ደግሞ የገጨው ልጅ አእምሮ ታማሚ ነበረ። ስለዚህ ሆን ብሎ ነው የገባብህ። የምርህን ነው እያሱ? አዎ ሮቢ። ቤተሰቦቹም ይሄን ያላላዘኑም። ለኛም ለሱም እንደውም ጥሩ ነው እየተሰቃየ ከሚኖር ብሎ ነው የተቀበሉት። ይሄንን ማመን አልችልም። በላውን ይሄን ላረገልህ አምላክ ምስጋና አቅርብ። እንደሱ ከማድረግ ውጪ ምን አማራጭ አለኝ? ተመስገን አምላክ። እና ደግሞ ጽናትን ከቤት ወደ መስሪያ ቤት አምጣት። እንዴት? አልገባኝም። ምን መሰለህ ሮቢ፣ ጽናት ከነገ ጀምሮ እኛ ድርጅት ስራ ትጀምራለች። እሺ አሁን ሂጅ ከቤት አመጣታለሁ። ምንድን ነው የልፈው? በጣም ጥሩ ስሜት እያየሁብሽ። ምን ነው በጣም ፈገግታ በዛ እንዴ? ይሄን ስሜት ማወቅ እፈልጋለሁ። የትኛውን ስሜት? በአንድ የተነስቶ የሰው አለቃ መሆን። ሀብታም ባል ቢኖረኝ አደርገው ነበር። አዎ እሱን ሳዛይ ቶሎ መሰለኝ ትእዛዝ ላይ ጥሩ ትሆናለሽ ብሎ እንደዛ አደረገ። እሱን ማዘዝ ስትይ አልገባኝም። አዎ አሁን እያሱን ከፈለኩት በእኔ ቁጥጥር ስር ነው። ምንም ማድረግ ብሎ የማድረግ አቅም አለው። እሱን እያየሁ ነው። ተመስገን ፈጣሪ። እንግዲህ እንደዚህ የሚታዘዝ ባል ስለሰጠኝ ምን ይባላል? በቃ እንዳይረፍድብሽ እጂ። አዎ ሹፌር አልመጣም እንዴ? እያሱ እኮ በራይድ እንዲሄድ ስላልፈለገ መኪናውን ትቶልኝ ነው ሄደው። አይ ጥሩ አደረገ። ጥሩ ነው። እሺ በቃ ተናወይ ደህና ነው። እስከመቶ ደረጃ እንዳለሽ አትቆጠሪ። ሞተሻል። መኪና ትቶልኝ ነው የሄደው። በራይድ እንዲሄድ ስላልፈለገ ነው እንዴ? ጭራሽ ፈጣሪ ሆይ እችን ቀን ባርከህ ሰጥተኸኛልና ክብር ለአንተ ይሁን። ተመስገን ጌታዬ። ስምህ ከአጥናፍ አጥናፍ የተመሰገነ ነውና አሁንም የተመሰገነ አባቴ መድኃኔዓለም ሆይ ለዚህ ሰዓት ለዚህ ቀን ስላደረስከኝ ክብር ለአንተ ይሁን። ከሚፈታተነኝ
መጥፎ መንፈስ ሁሉ አንተ ሰውረኝ፣ አንተ ጠብቀኝ። እንደኔ ኃጢአት ሳይሆን እንዳንተ ቸርነት ማለት ነው። ሉል እግዚአብሔር ሆይ የሚፈታተኑኝን ስለ እኔ መጥፎ ነገር የሚያስቡትንም እባክህ ልብ ስጠልኝ፣ ልጄንም ጠብቀኝ። በአንተ እቅፍ ውስጥ ፈጣሪ ሆይ ልጄ ምንም የማታውቅ የዋህ ነችና እሳቱን ከውሃ መለየት የማትችል ነችና እባክህ አንተ ጠብቅልኝ። የኔ ብቸኛ የልቤ ብርሃን የኔ ብርሃን ልጄ ነች። አደራ እንደ እኔ ኃጢአት ሳይሆን ሉል እግዚአብሔር ሆይ እንደ አንተ ቸርነት ልጄ ማርልኝ። ይቅርታ ጋሼ ጸሎትህን አስቆም። አይ ልክ እንደጨረስኩ ነው። ሮቤል እንዴት ነህ? እንዴት አደርጋሽ? ሰላም ነው አለው እግዚአብሔር ይመስገን ጋሼ። ይኸውልህ ጋሼ ብዙ ሰዓት የለኝም፣ የማወራህ ነገር አለ። ምንድን ነው የምታወራኝ? እኔ ልጅ ይኸውልህ ጋሼ ጽናት መስሪያ ቤት ውስጥ ስራ ትጀምራለች እና ደግሞ እያሱ እሷን ይዤ እንዲሄድ ነግሮኛል። ተመስገን ጌታዬ፣ ተመስገን ጌታዬ። እሺ እና ደግሞ ስለገጨሁትም ሰው አንዳንድ ነገሮችን ነግሮኛል። ያው የሚያስደስት ነገር ባይሆንም ለእኔ ግን የአእምሮ እረፍት የሚሰጠኝን ነገር ነው የነገረኝ። እንደሱ ይሁን። ተመስገን ተመስገን ነው የእኔ ጌታ ተመስገን። እሺ ደግሞ ጋሼ እያሱ ያው ለተገጨው ሰው የሚያስፈልገውን ነገር ለተገጨውም ሰው ለቤተሰቦቹ የሚያስፈልገውን ነገሮች ይችላለሁ ብሏል እና ብቻ ግን ሆነ ተረጋግቻለሁ ጋሼ። በጣም ጥሩ። በቃ ጋሼ ይህንን ልነግርህ ነው የመጣሁት። አሁን መሄድ አለብኝ። እሺ ጀጋ አድርጋል። ወዴት ነው የምትሄደው? እንደዚህ እየተጣደፍኩ ጋሼ አሁን እኮ ነገር የነበረ ጽናትን መሸኘት አለብኝ ወደ መስሪያ ቤት ነው። እሺ በቃ እሺ በቃ ጋሼ ሰላም ሁን። እሺ ጋሼ። ሮቤል አቤት። ራስን ጠብቅ። እሺ ጋሼ። ይሁን ጽናት በእውነት እንደዚህ ሆነሽ ስላየሁሽ እና የሚገባሽ ቦታ ላይ ሆነሽ ስላገኘሁሽ በጣም ደስ ብሎኛል። በጣም አመሰግናለሁ ሮቤል። ግን በአንድ ነገር እርግጠኛ ነኝ። በምን እርግጠኛ ነኝ? አንቺ ከፍ ያለም ዝቅ ያለ ቦታ ላይም ቁጭ ብለሽ ስራሽን በአግባቡ እንደምትሰሪ ነዋ። የእውነት ሮቤል በጣም ነው የማመሰግነው። አንተ በጣም ጥሩ ሰው ነህ። ጽናት ይህን ያክል እንኳን ጥሩ ልብ ያለኝ ሰው አይደለም። እሱን እኮ የሚያውቀው አጠገብህ ያለ ሰው ነው ሮቤል። የአንተ መልካምነት በደንብ ሊረዳ የሚችለው ከአንተ አጠገብ ያለ ሰው ነው። በቃ እንደዚህ ብለሽኝማ ዛሬ የሚችለኝ ሰው የለም። ከልቤ ነው ሮቤል። አመሰግናለሁ። ለማንኛውም ዛሬ ገና በመጀመሪያ የስራ ቀን አርፍጃለሁ እና ሊሆን ይችላል። እንዴት ተረፈዱ የተከበሩ? እንዴት አልኩኝስ? አዲስ ቢሮሽ ነው ተሽ? በጣም ቆንጆ ቢሮ ነው። ወድጃለሁ። ለትንሽ ጊዜ ነው እንጂ አንቺ ቢሮ አይደለም። ሌላ ይቀየርልሻል። በጣም ደስ ይላል። ወድጃለሁ። አንቺ ከወደድሽው ችግር የለውም። እኔ እኮ ቢሮ ውስጥ ሆነ ትንሽ ስራ ከያዝክ ብዬ ነው እንጂ ላውራ ፈልጌ ነበር። ምን የተፈጠረ ችግር አለ እንዴ? ለምን ነበር የፈለግሽኝ?
አይ ምንም የተፈጠረ ችግር የለም። ግን ደግሞ ስራውን ዝም ብዬ ከምጀምር የድርጅቱን ሰራተኞች በደንብ ልተዋወቃቸው ብዬ ነው። ፈልገሽው ነው? ምኑን? ከሰራተኞቹ ጋር መተዋወቁ። ምን ከሰራተኛ ጋር መተዋወቅ ጉዳት አለው እንዴ? እሺ ነይ በቃ ተዋወቂያቸው። ወዳጅ ሁልጊዜ ወዳጅ ነው ሮማ። ምን ማለት ነው? እየቀለድክብኝ ነው? ኧረ በጭራሽ ሮማ። እኔ እንዴት አንቺ ላይ ቀልዳለሁ? እና ምን ለማለት እየሞከርክ ነው? ምን ያህልም ጸብ ቢኖረን ግን ከወዳጆቼ የበለጠ ተመላልሰሽም ቢሆን ጠይቀሽኛል። አሁን ላንተ ቀልድ አይደለም የመጣሁት። አንድ ነገር እንድትሰማኝ እፈልጋለሁ። ምንድነው? ይሄውልህ ግርማ፣ ልጅህን የምትፈልጋት ከሆነ እንድትጠነቀቅ አድርጋት። እኔ በአሁን ሰዓት ምንም የአባትነት መብት የለኝም። ልጅሽ ልጄን በጉልበቱ ወስዷታል። ስለዚህ ምንም ማድረግ አልችልም። ባከን እሱን የጠየቀኝ ለማትቀባጠር። ይኸውልህ አንድ ነገር ልንገርህ። የምን ነገር? ይኸውልህ ግርማ፣ አንተና ልጅ ጨዋታ ለመጫወት ፈልጋችሁ ከሆነ እመኔ መጨረሻችሁ አያምርም። ከባድ ዋጋ ነው የማስከፈላችሁ። ስለምን ዋጋ መክፈል ነው የምታወሪው? በደንብ ገብቶሃል። አንድ የመጨረሻ ነገር ልንገርህ ግርማ፣ ባሁኑ አልስትህም። አልገባኝም ሮማን። ለምንድን ነው እያስፈራራሽኝ ያለሽው? አሁን መፍራት ስላለብህ ነው ግርማ። ለነገሩ ማስፈራራት ከጀመረሽ ቆየት ብለሻል ሮማን። እኔም እንኳ ልጄ ሰውን የምንጎዳ አይነት ሰዎች አይደለንም። እሺ በጣም ጥሩ። እንደዚህ የወዳጅነት ልምከረ ብዬ ነው። በእውነት ስለ ምክርሽ በጣም ነው የማመሰግነው። ይሄን ላስጠነቅቅህና ልጅህን በጊዜ እንድታረቅልኝ ልነግርህ ነው የመጣሁት። አልገባኝም። ቆይ አልገባኝም ግርማ። አይን ስጠፋ ነገሮች የመረዳት አቅሙ አብሮ ጠፋ እንዴ? በጭራሽ አልጠፋም ሮማን። ይኸውልህ ግርማ፣ እንደዛ ከሆነ እባክህን የተነጋገርነውን ነገር በቶሎ አድርግ። ይኸውልህ ማገዝም ካለብኝ አግዛለሁ። በጣም ነው የማመሰግነው። ደህና ዋል።
ዛሬ በጣም ደክሞኛል። በጊዜ ቤት ገብቼ ማረፍ ፈልጋለሁ። እኔም እኮ ደክሞኛል፣ ግን ከአንቺ ጋር ትንሽ አየር ልቀበል ብዬ ነው። እሺ አንተ እንደዚህ እንዲሆን ከፈለክ ይሆናል። ምንም ችግር የለውም። በጣም አመሰግናለሁ። ለምኑ? የኔን ሀሳብ ተቀብለሽኝ አብረሽኝ ስለሆንሽ ነዋ። አንተ ነበርክ እኮ በእኔና አንቺ መሀል ምንም አይነት መመሰጋገን የለም ያልከኝ። እሺ አይለመደኝም። እሺ አልደበረሽም አይደል? እንደ ባለትዳር የራሳችንን ጊዜ አብረን እንድናሳልፍ ብዬ ነው። ያው ቤት ውስጥ እማዬ ስላለች እንደፈለግን ማውራት አንችልም። እንዴ ለምን ይሄንን ትጠይቀኛለህ? አንተ እኮ የኔ ባል ነህ አይደል እንዴ? ለምን ይደብረኛል? ልክ ነሽ። ያው ምናልባት ምቾት ካልሰጠሽ ብዬ ነው። እኔ በጣም ተመችቶኛል። ችግር የለም። እንደሱ ከሆነ ጥሩ። ትላንት ያልሽኝን ነገር ደግሞ በደንብ እያሰብኩበት ነበር። የቱ? እኔ፣ አንቺ፣ ልጆቻችን፣ ድርጅታችን። እንደዛ ማለት ነው እንዴ? እንዴት እየሰራች እንደዋለች ብዙም አላየሁም። እንዴ አላየኋትም እያልከኝ እኮ ነው? አረ በጭራሽ በደንብ ነው አየኋት እንጂ። በዛ ላይ ደግሞ በጣም አምሮባታል። ስትታይም ደስተኛ ትመስላለች። ተመስገን ጌታዬ፣ ተመስገን። አንተ ምን ይሳናል? ተመስገን ጌታዬ። ወደ አባቷ ድርጅት መለስካታል። ተመስገን ጌታዬ። ልክ ብለሃል ጋሺ። ፈጣሪ ጥሎ አልጣለንም። እውነት ብለሃል፣ እውነት ብለሃል የኔ ልጅ። አዎ ጋሺ። በቃ ጋሺ እኔ ልሂድ። ስለ ጽናት አንዳንድ ነገሮች ልንገርህ ብዬ ነው የመጣሁት። መሄድ አለብኝ። ይቅርታ፣ ወደ ራሴ ጉዳይ ገባሁና ያንተን ጉዳይ ረሳሁት አይደለ? ችግር የለውም ጋሺ። እሺ ደህና ደር ጋሺ። እሺ ሰላም። እሺ ምን ይሳናል አምላኬ። ተመስገን ጌታዬ፣ ተመስገን ጌታዬ። ቸር ያሰማኝ ዛሬ።
ምንድን ነው? አይ ትንሽ ጠጥቶ ነበርና ሞቃለሁ መሰለኝ። ምን እንዴ? ታዲያ እንደዚህ ልጠጣ ለምን አንቺ ፈቀድሽላት? ምን ማለት ነው ሮማን? አንዳንዴ መዝናናት አይፈቀድም እንዴ? ምን በይ አሁን ልትነግቡና ተው። ሌላውን ነገር እንነጋገራለን። መዝናናት አይፈቀድም ታያለሽ እንዴ? እንደዚህ ጨርቅ እስከሚሆን ድረስ ነው እንዴ? ተዋቲውም እንዴ ምን ችግር አለው? እሺ ለማንኛውም የነገ ሰው ይመለከታል። እየሱ ተነስቲ ኧረ ትንሽ ጠጥቶ ትላለች እንደዚህ ይሄ ነበር የቀራችሁ። ኧረ ለምን በቃሬዛ ይዘሽው አልመጣሽም? እንዴ ትንሽ ጠጥቶ አላለችም? ትንሽ ጠጥቶ እኮ ነው። አይፈቀድም እንዴ መዝናናት? ይሄ ነው እንዴ መዝናናት? ቆይ ነገ ይንካ። አሁንስ በዛ፣ በጣም በዛ። ከልክ አለፈ አሁንስ እንዴ እንዴት አደርሽ የኔ ፍቅር? እንዴት አደርክ? ራሴን በጣም አሞኛል። በቃ ተነስና ተጣጣፍ። እኔ ቆንጆ ቁርስ ሰርቼልሃለሁ። እሺ በቃ ታጣብና ወደ ታች ነው። እሺ